አቶ ሻንቆ በአካባቢያቸው በተግባር የተፈተነ የአስታራቂነት ጥበብ አላቸው። ጥፋት ሲፈጸም፣ ቅሬታ ሲፈጠር ሰዎችን በባህላዊ የእርቅ ስነ ስርዓት ማዕድ አቀራርበው እውነትን በግልጽ አውጥተው ይቅርታን አስደርገው የሻከረውን የማለዘብ ተፈጥሯዊ ስጦታ ተላብሰዋል። ዛሬ ለሀገራቸው ኢትዮጵያ ያላቸውን ጥልቅ ፍቅርና የላቀ ስሜት ሰንቀው ያንን የቤንች ሸኮ የሰላም ጥበብ ወደ ሀገራዊው መድረክ አምጥተውታል። በቤንች ሸኮ ባህል የቆሰለ አካል ያለ ቅቤ አይታሽም፣ የከፋ ልብ ደግሞ ያለ እርቅና ውይይት አይጠገንም የሚሉት እኚህ አባት የኢትዮጵያ ችግርም መፍትሄ የሚያገኘው በቁጣና በጥላቻ ሳይሆን በአንድ ማዕድ ዙሪያ ተቀብለው በይቅርታና በቅንነት በመነጋገር ብቻ ነው ይላሉ። ሀገራችን ታላቅ ሀገር ነች። ዞር ብለን ታሪኳን ስናይ ይከነክነናል፣ ይቆጨናል። የጀግኖች ምድር ነች። በዓለም አቀፍ ደረጃ በአፍሪካ ምድር ላይ ክብሯን አስጠብቃ ዳር ድንበሯን አስከብራ የቆየች ያልተነካች የጀግኖች ምድር ነችና እችን ምድር ደግሞ ወደ ተሻለ ደረጃ ለማሸጋገር ይሄ ምክክር በጣም ወሳኝ ነው ብዬ ነው ማምነው። መመካከር ነው፣ መወያየት ነው፣ ማግባባት ነው። እስካሁን ያሉትን ችግሮችን ቁጭ ብለን አብረን ተመካክረን ተደማምጠን አንዱ የአንዱን ሀሳብ ሰምቶ በጋራ ምክክር ተወያይተን ለቀጣዩን የሀገራችንን ህልውና ላይ በእውነት ትልቅ ውጤት ያመጣል ብዬ አስባለሁ። ለሳቸው ይህ ሀገራዊ ምክክር ውይይት ብቻ አይደለም፣ የኢትዮጵያን መጻኢ ዕድል የሚወስን የትውልድን ዕጣ ፋንታ የሚያሳምር ታሪካዊና ታላቅ እርቅ ስነ ስርዓት እንጂ። እዚያ አለመግባባቶች በጥላቻ ሳይሆን በበሰለ ጥበብ በወንዝ ዳርና በዛፍ ጥላ ስር በሚደረጉ የእርቅ ስነ ስርዓቶች ይፈታሉ። አቶ ሻንቆ የብዙ ዘመናት የታሪክ ማዕበልን የተሻገሩ በልባቸው ውስጥ ለኢትዮጵያ ያላቸው ጥልቅና የማይናወጥ ፍቅር በፊታቸው ላይ በግልጽ የሚነበብ የሀገር አባት ናቸው። ለአዲሱ ትውልድ የሚያስተላልፉት አባታዊ ምክርም የከረረ ሳይሆን ትውልድ እርስ በርስ እንዲተሳሰብ የሚያደርግ የሚያራራና የሚያሰባስብ ነው። ልዩነት የተፈጥሮ ውበት ነው። ልዩነትን በንግግር ማሸጋገር ደግሞ ግን የልህቀትና የጥበብ መገለጫ ነው ይላሉ። በየትኛውም በኢትዮጵያ ውስጥ ብንሄድ ኢትዮጵያኖች የራሳቸው የባህላዊ ዳኝነት ስልት አላቸው፣ ዘዴ አላቸውና አዲስ ነገር አይደለምና ይህንን በይበልጥ አጠናክረን ብንሄድ በማህበረሰቡ መካከል ሰላም እንዲፈጠር፣ ትላንት የተጋጩት ደግሞ አብሮ ተዋህዶ በፍቅር በሰላም አብሮ እንዲኖሩ ትልቅ ጠቀሜታ አለው ብዬ አስባለሁ። በአካባቢያቸው በአስተራቂነታቸው የሚታወቁት አቶ ሻንቆ ለሀገራቸው ኢትዮጵያ ያላቸው ፍቅርና ስሜት ወሰን የለውም። ለሳቸው ይህ ሀገራዊ ምክክር ተራ የቃላት ድርደራ ወይም የፖለቲካ ውይይት አይደለም። ይልቁንም የትውልድን ዕጣ ፋንታ የሚያሳምርና የነገዋን ኢትዮጵያ ብሩህ ለማድረግ የተዘረጋ ታላቅ የእርቅ ማዕድ ነው። አቶ ሻንቆ የቤንች ሸኮን ባህላዊ የእርቅ ስነ ስርዓት እሴት መነሻ በማድረግ ይህ የምክክር መድረክ ለኢትዮጵያ መጻኢ ዕድል ብቸኛውና ወሳኝ መንገድ መሆኑን በሙሉ ተስፋ ይናገራሉ። እስከ ዛሬ ድረስ ለዚች ሀገራችን እድገትና ልማት ጠንቆ ነው የቆዩትን ችግሮችን ለመፍታት በሀገር ውስጥ በውጭ ተንቀሳቅሶ በተለይ በሀገር ውስጥ ምስራቅ፣ ምዕራብ፣ ሰሜን ህዝብ ውስጥ ገብተው ከማህበረሰቡ ጋር ሰፊ ውይይት በማድረግ ተጨባጭ መረጃ በመሰብሰብ በጋራ ደግሞ ተወያይተን በጋራ ተመካክረን በጋራ ተግባብተን ለቀጣይ ትውልድ ሰላም የሰፈነበትን አገር እንድናስተላልፍ ስላደረገ በእውነት ለሀገራዊ ምክክር ኮሚሽን በቅድሚያ ከልብ የመነጨ ምስጋና አቀርባለሁ። ሌላው የሀገራዊ ምክክሩ ትልቁ ፋይዳ ሁሉንም ኢትዮጵያዊ አሳታፊ በማድረግ የውይይት ባህል ማዳበር ነው። ለዚህም ነው ምክክሩ የልዩነት ማስታረቂያና የወደፊት የጋራ ራዕይ መቅረጫ እንደሆነ የጸና እምነት የተጣለበት። ይህ ምክክር በወረቀት ላይ የቀረ ሰነድ ሳይሆን መሬት ወርዶ የዜጎችን ሕይወት የሚቀይር የፍትህና የእኩልነት መሰረት የሚጥል ትልቅ ሀገራዊ ተስፋ ነው። ዛሬ መላው የኢትዮጵያውያን ድምፅ ወደ ሀገራዊ ማዕድ ደርሷል። ይህን ድምፅ ሰምቶ ወደ ተግባር መቀየር ደግሞ የሀገራዊ ምክክሩ ስኬት ማረጋገጫ ሆነዋል። ስሜ ካሊድ ሲነ ይባላል። የሚመጣው ሶማሌ ክልል እተርነኝ። እኛ ሀገራችን ሰላም ቢሆን እኔ የምጠብቀው እኛ የሚመጣው እዛ ሶማሌ ክልል የኢትዮጵያ ንግግር የሚመጣው እዚህ በሰላም ነው፣ በአንድነት በእኩልነት በይግባባት ነው የሚመጣው እዚህ። እስካሁን ሁሉም ነገር አሪፍ ነው፣ ሁሉም ነገር በሰላም ነው፣ ሁሉም ነገር እንግባባ ጥሩ ነው። የቤንች ሸኮ ማህበረሰብ የአርብቶ አደሩና የሁሉም የኢትዮጵያ የህብረተሰብ ክፍሎች ድምፅ ወደ ሀገራዊ ምክክሩ ማዕድ መድረሱ የምክክሩን ትልቅ ተስፋ የሚያሳይ ነው። የዚህ ታሪካዊ ሂደት በውይይቱ የተገኙ እውነቶችንና ፍላጎቶች መሬት ወርደው የኢትዮጵያን ብሩህ ተስፋ በልጆቿ በተባበረ ክንድ ያረጋግጣል።